ሰላም እንዴት ናችሁ? ማትሪስ ሄሌና ዩቲዩብ ቻናል ነው። ዛሬ መጀመሪያ የባለፈው ጥያቄዎች የሰጧችሁን መልስ አብረን እንሰራና ከዛ ወደ ዛሬ ቶፒክ እንሄዳለን ማለት ነው። ባለፈው 3 ጥያቄዎች ፔር ኦፍ ሴቶችን ሰጥቻችሁ ነበረ። ከዛ በእነሱ ሴቶች መካከል ያለውን ሪሌሽን ዲተርማይን እንድታደርጉ ነበር የሰጧችሁ። ወደ መልሱ እንገባለን ማለት ነው። የመጀመሪያው ጥያቄ ሁለት ሴቶች ኤ እና ቢ ያሉ እነዚህ ሴቶች ኢኳል ናቸው፣ ኢኩቫለንት ናቸው፣ ሰብሴት ፕሮፐር ሰብሴት ናቸው የሚለውን ነው አይደንቲፋይ የምናደርገው። ሴት ኤ እና ሴት ቢ ኢኩቫለንት ናቸው ወይስ አይደሉም የሚለውን ስናይ ኢኩቫለንት ናቸው። ምክንያቱም ሁለቱም ሴቶች ያላቸው ነምበር ኦፍ ኤለመንት እኩል ነው። እዚህ ጋር እንድታዩ የፈለግኩት ሪፒቴሽን ምንም ማተር እንደማያደርግ ነው። አሁን ሴት ኤ ነምበር ኦፍ ኤለመንቱ ያለው 4 አይደለም። እዚህ ጋር ስንቆጥር ኤ ቢ ሲ እና ዲ ብቻ ናቸው። ሲ ደብል 2 ጊዜ ቢጻፍም የምንቆጥረው ግን እንደ 1 ነው። ስለዚህ ሁለቱም 3 ነምበር ኦፍ ኤለመንት ስላላቸው ኤ ኢዝ ኢኩቫለንት ዊዝ ቢ እንላለን ማለት ነው። ሌላው ኢኳል ሴትም ናቸው። ምክንያቱም ያላቸው ኤለመንቶች ኤግዛክትሊ ዘ ሴም ነው አይደለ? ሁለቱም ጋር ያሉት ኤለመንቶች ማን ናቸው? ኤ ቢ ሲ እና ዲ። ስለዚህ እዚህ ጋርም ዘ ሴም ሪፒቴሽን ማተር አያደርግም። ተመሳሳይ ነምበር ኦፍ ኤለመንት ተመሳሳይ ሴም ኤግዛክትሊ ዘ ሴም ኤለመንት ስላላቸው ኤ ኢዝ ኢኳልስ ዊዝ ቢ ማለት እንችላለን ማለት ነው። ፕሮፐር ሰብሴትም ጋር ስንመጣ ወይም ሰብሴት ጋር ስንመጣ ሁለቱ ሴቶችም ሰብሴት መሆን ይችላሉ። ምክንያቱም ኤ ውስጥ ያሉት ኤለመንቶች ሁሉም ቢ ውስጥ ስላሉ ማለት ነው። ኤ ኢዝ ሰብሴት ኦፍ ቢ ማለት እንችላለን ማለት ነው። ፕሮፐር ሰብሴት ጋር ስንመጣ ግን ኤ ውስጥ ያሉት እንዳለ ቢ ውስጥ መገኘታቸው አንዱ ሆኖ ፕላስ ደግሞ ቢ ውስጥ አን ኤክስትራ ኤለመንት መኖር አለበት አይደለ? ቢ ውስጥ ግን ኤ ውስጥ የሌለ ቢ ውስጥ ያለ ኤለመንት አለ እንዴ? የለም። ምንም ስለሌለ ኤ ኢዝ ናት ፕሮፐር ሰብሴት ዊዝ ቢ እንላለን ማለት ነው። ፕሮፐር ሰብሴት መሆን አይችልም እኩል ስለሆኑ። ወደ ሁለተኛው ጥያቄ ስንመጣ ሴት ሲ እና ሴት ጂ ነበር የሰጧችሁ። ሴት ሲ ዩ 3 ቪ እና ደብሊው፣ ሴት ዲ ደግሞ ዩ ቪ ደብሊው ነበሩ። እነዚህ ሴቶች ኢኩቫለንት ናቸው የሚለው መጀመሪያ ቼክ እናደርግ። ሁለቱ ሴቶች ኢኩቫለንት ለመሆን ነምበር ኦፍ ኤለመንታቸው እኩል መሆኑን ነው ቼክ የምናደርገው። ስናይ ሴት ሲ 4 ኤለመንቶች ናቸው ያሉት፣ ሴት ዲ ደግሞ 3 ኤለመንቶች ናቸው ያሉት። ስለዚህ ሁለቱ ሴቶች ኢኩቫለንት ሴት አይደሉም ማለት ነው። ኢኳል ሴት መሆናቸውንም ለማረጋገጥ ኢኩቫለንት መጀመሪያ መሆን አለባቸው። ነምበር ኦፍ ኤለመንታቸው እኩል መሆን አለበት። ፕላስ ደግሞ ኤግዛክትሊ ዘ ሴም ኤለመንት ሊኖራቸው ይገባል። ስናየው ግን አይደለም አይደለ? 3 ቁጥር አለች ሴት ሲ ውስጥ። ስለዚህ ኢኳል ሴትም አይደሉም። ሰብሴት እና ፕሮፐር ሰብሴት የሚለው ጋር ስንመጣ ሪቨርስ አድርገ ነው የሚመጣልን። ሴት ሲ ዊዝ ዲ ፕሮፐር ሰብሴትም ሴት ሰብሴትም መሆን አይችልም። ነገር ግን ሴት ዲ ዊዝ ሲ ስናይ ግን ዲ ኢዝ ሰብሴት ኦፍ ሲ ማለት እንችላለን። ምክንያቱም ዲ ውስጥ ያሉት ኤለመንቶች ዩ ቪ እና ደብሊው ሁሉም ሲ ውስጥ አሉ አይደለ? ስለዚህ ዲ ኢዝ ሰብሴት ኦፍ ሲ ማለት እንችላለን። ፕሮፐር ሰብሴትም መሆን ይችላሉ። ዲ ኢዝ ፕሮፐር ሰብሴት ኦፍ ሲ ማለት ይቻላል። ምክንያቱም ዲ ውስጥ ያሉት ኤለመንቶች እንዳለ ሲ ውስጥ አሉ። ፕላስ ደግሞ ኤክስትራ ኤለመንት ሲ አለው አይደለ? 3 ቁጥር ዲ ውስጥ የሌለ። ስለዚህ ዲ ኢዝ ፕሮፐር ሰብሴት ኦፍ ሲ እንላለን ማለት ነው። የመጨረሻው ጥያቄ ጋር ስንመጣ ሴት ጂ እና ሴት ኤችን ሰጥቻችሁ ነበረ። ሁለቱ ሴቶች ሴት ጂ 1 2 3 ኤለመንቶች አሉት። ሴት ኤች ደግሞ ኢምፕቲ ሴት ነው፣ ምንም ኤለመንት የለውም። ስለዚህ ሴት ጂ ኢኩቫለንት ዊዝ ኤች ማለት አንችልም አይደለ? ምክንያቱም ነምበር ኦፍ ኤለመንታቸው እኩል አይደለም። ሴት ጂ 3 ኤለመንቶች አሉት፣ ሴት ኤች ምንም ኤለመንት የለውም። ስለዚህ ጂ ኢዝ ናት ኢኩቫለንት ዊዝ ኤች። ሌላው ደግሞ ኢኳል ሴትም አይሆኑም አይደለ? ጂ ኢዝ ናት ኢኳልስ ዊዝ ኤች ምክንያቱም ምንም ኤለመንት ይሄኛው የለውም፣ ይሄኛው ኤለመንቶች አሉት፣ ተመሳሳይ አይደሉም። ሌላው ሰብሴት እና ፕሮፐር ሰብሴት የሚለው ጋር ስንመጣ ሴት ጂ እና ሴት ጂ ፕሮፐር ሰብሴት ወይም ደግሞ ሰብሴት ኦፍ ኤች ማለት አንችልም፣ አይደሉም ሁለቱ። ሪቨርስ ሲሆን ግን ሴት ኤች ሰብሴት ኦፍ ጂ የሚለውን ስናይ ግን መሆን ይችላል አይደለ? ምክንያቱም ማንኛውም ኢምፒቲ ሴት ለማንኛውም ሴት ሰብሴትም ፕሮፐር ሰብሴትም መሆን ስለሚችል፣ ስለዚህ ሴት ኤች ኢዝ ሰብሴት ኦፍ ጂ እና ደግሞ ሴት ኤች ኢዝ ፕሮፐር ሰብሴት ኦፍ ጂ ማለት እንችላለን። ይችኛዋን ኮንሰፕት ዛሬ በደንብ እናየዋለን። ሞር ዲቴይል እንዴት ለምን እንደዚህ እንደሆነ እናየዋለን። እነዚህ ነበሩ የባለፉ ጥያቄዎች። አይ ሆፕ ሁሉንም ጥያቄዎች ሰርታችሁታል፣ መልሱን አግኝታችሁታል ብዬ ተስፋ አደርጋለሁ። ወደ ዛሬ ቶፒካችን እንመጣለን ማለት ነው። ዛሬ ቻፕተር 1ን ስለ ሴት የመጨረሻ ቶፒካችን ነው የሚሆነው። የቀረንን ኮንሰፕቶች እናያለን። የመጀመሪያ የምናየው ኮንሰፕት ምንድን ነው? ቤዚክ እንትኖች አሉ፣ ቤዚክ ኮንሰፕቶች አሉ፣ ወይም ደግሞ ኖት መያዝ ያለባችሁ ፖይንቶች አሉ። እነሱን መጀመሪያ እናያለን። ኖት ስንበልና
ሶ ማወቅ ያሉብን ኖት ናቸው። አንደኛ የመጀመሪያው all equal sets are equivalent but not all equivalent sets are equal። ሶ ሁሉም ሴቶች all equal sets are equivalent but not በሪቨርሱ ሲሆን ግን አይሆንም ማለት ነው። not all equivalent sets are equal። ስለዚህ ይሄንን በምሳሌ ላሳያችሁ። ሁሉም ኢኳል ሴቶች ኢኩቫለንት መሆን ይችላሉ። ኢኩቫለንት ሴቶች ግን ኢኳል ሴት መሆን አይችሉም። ለምሳሌ ሴት A ኢኳልስ ሌት 1 2 3 ቢሆን ሴት B ደግሞ ኢኳልስ 3 1 2 ቢሆን ሶ ሁለቱ ሴቶች ምንድን ናቸው? ኢኳል ናቸው አይደለ? ሶ ሴት A ኢኳልስ ሴት B። ሶ ሴት A ኢኳል ሴት B ከሆነ ነሰሰርሊ ሴት A ኢኩቫለንት ዊዝ B ማለት እንችላለን። ይሄ ከሆነ ይሄኛውም እንደሚሆን እርግጠኛ መሆን እንችላለን ማለት። ይሄ ወደዚህ ሊድ ማድረግ ይችላል። የሁለተኛውን ሪቨርሱን ስናየው ግን ምን ይሆናል? ለምሳሌ ሴት A ኢኳልስ 1 2 3 ቢሆን ይሄ መጀመሪያው ነው። ሁለተኛው ኬዝ ላይ ደግሞ የምናየው ሴት B ደግሞ ኢኳልስ A B C ብንል ሶ መጀመሪያ ኢኩቫለንት መሆናቸው እናያለን። ሁለቱ ሴቶች ኢኩቫለንት ናቸው አይደለ? ይሄም 3 ኤሌመንት አለው፣ ይሄኛውም 3 ኤሌመንት አለው። ስለዚህ A is equivalent with B ማለት እንችላለን። ትሩ ነው ይሄኛው። ነገር ግን ይሄ ስለሆነ ሴት A equals with B ማለት እንችላለን እንዴ? አንችልም አይደለ? ኢኩቫለንት ስለሆኑ ኢኳል ናቸው ማለት አይቻልም። ስለዚህ ስናየው እዚህ ጋም ሴቶቹ ይሄ 1 2 3 ነው፣ ይሄ ABC ነው። ተመሳሳይ ናቸው እንደ ኤሌመንቶቹ የተለያዩ ናቸው አይደለ? ስለዚህ ሴት A not equal with B። ስለዚህ ሁለት ሴቶች እኩል ከሆኑ ኢኩቫለንት ናቸው ማለት ይቻላል። ኢኩቫለንት ከሆኑ ግን እኩል ናቸው ማለት ነሰሰርሊ ላይሆን ይችላል ማለት ነው። የመጀመሪያው ይሄኛው ነው። እሺ ሁለተኛ ላይ ደግሞ የምናየው ኢምፕቲ ሴት ኢዝ ሰብሴት ወይም ደግሞ ፕሮፐር ሰብሴት ኦፍ ኤኒ ሴት። ሁለቱንም መሆን ይችላል ኢምፕቲ ሴት። ይሄ ምን ማለት ነው? ለምሳሌ አንድ ሴት A ኢኳልስ ኢምፕቲ ሴት ቢሆን ሴት B ደግሞ ሌት U V ኤንድ W ቢሆን ኤሌመንቶቹ ሶ ሴት A ኢዝ ሰብሴት ኦፍ B ማለት እንችላለን። ፕላስ ደግሞ ሴት A ኢዝ ፕሮፐር ሰብሴት ኦፍ B ማለት እንችላለን ማለት ነው። ሶ ይህንን ፕሮፐርቲ ብናውቀው ጥሩ ነው። ብዙ ጊዜ ትሩ ፎልስ ላይ ወይም ደግሞ ምርጫ ላይ ምናምን ጥያቄ ላይ የሚመጣ ስለሆነ ማለት ነው። ስለዚህ ኢምፕቲ ሴት ኢዝ ሰብሴት ኤንድ ፕሮፐር ሰብሴት ኦፍ ኤኒ ሴት ማለት ይቻላል ማለት ነው። ምክንያቱም ይሄ ኢምፒቲ ከሆነ ማንኛውም ሴት ውስጥ ኢምፒቲ ሴት አለ ተብሎ ስለሚታሰብ ኤግዚስት ያደርጋል ተብሎ ስለሚታሰብ ማለት ነው። ወደ ሶስተኛው ፖይንታችን ስንመጣ ኤኒ ሴት ኢዝ ሰብሴት ኦፍ ኢትሰልፍ በት ናት ፕሮፐር ሰብሴት ኦፍ ኢትሰልፍ። ሶ ይሄ ምን ማለት ነው? ለምሳሌ ሴት ቢ እዚህ ጋር የሰጧቸው ኤግዛምፕል UVW ቢሆን ቢ ኢዝ ሰብሴት ኦፍ ቢ ማለት ይቻላል። ምክንያቱም ተመሳሳይ ኤሌመንት ነው አይደለ? ቢ ለራሱ ሰብሴት መሆን ይችላል ራሱ ኤሌመንቶቹ ተመሳሳይ ስለሆኑ። ፕሮፐር ሰብሴት ግን ማለት አንችልም። ምክንያቱም ፕሮፐር ሰብሴት ለማለት ኤክስትራ ኤሌመንት ሊኖር ይገባል አይደለ? ራሱ ከራሱ ጋር ከሆነ ግን ኤክስትራ ኤሌመንት ስለማይኖረው ፕሮፐር ሰብሴት መሆን አይችልም። ሰብሴት ግን መሆን ይችላል ማለት ነው። ሶስተኛው ፖይንት ይሄ ነው። አራተኛ ፖይንት ልናውቀው የሚገባው ሴት ላይ ለምሳሌ ሌት ኤ ሴት ኤ ኢኳልስ 1 2 3 ቢሆን ሊስት ኦል ሰብሴትስ ኦፍ ዲስ ሴት ከተባለ ሰብሴትስ ኦፍ ሴት ኤ ብንባል ሁሉንም ሰብሴቶቹን ሊስት አድርጉ ብንባል እንዴት ነው የምንሰራው የሚለውን ነው የምናየው። ሶ ኤሌመንቶቹን ሊስት ለማድረግ እዚህ ውስጥ ያሉትን ለዚህ ሰብሴት መሆን የሚችሉ ፖይንት እንትኖችን ነው ኤሌመንቶችን ነው ሊስት የምናደርገው። ለምሳሌ 1 አንድ ለዚህ ሰብሴት መሆን ይችላል አይደለ? አንድ እዚህ ውስጥ ስላለ 2 3ን ብቻው መሆን ይችላል። ከዛ ደግሞ ፔር አድርገን 2 2 1 እና 2 2 እና 3 መሆን ይችላል። ሌላ ደግሞ እንዳለ ሴቱ አይደለ? ሆል ሴቱ ለራሱ ፎር ኢትሰልፍ ሰብሴት መሆን ይችላል ብለን የለ ራሱ መሆን ይችላል። አንድ ማን ትቀረናለች? ኢምፕቲ ሴት መሆን ይችላል ማለት ነው። ሶ ስንት ሰብሴቶች አሉት እነዚህ? ይሄ ሴት ኤ 1 2 3 4 5 6 7 ሰብሴቶች አሉት ማለት ነው። አንድ አይ ቲንክ የረሳ ነው አለ 1 እና 3 አይደለ? አንድ እንትን የረሳ ነው 1 እና 3
ስለዚህ አጠቃላይ 8 ሰብሴቶች አሉት ማለት ነው። ነምበር ኦፍ ሰብሴት ለማወቅ አንድ ቲፕ የምሰጣችሁ፣ ነምበር ኦፍ ሰብሴት ለማወቅ ምን ማድረግ ትችላላችሁ? ነምበር ኦፍ ሰብሴት ያሉት ሰብሴቶች ስንት እንደሆኑ ለማወቅ ማለት ነው ምን ማድረግ ትችላላችሁ? ቱ ዘ ፓወር ኦፍ ኤን። ኤን ማለት ምን ማለት ናት? ነምበር ኦፍ ኤለመንትስ ኦፍ ሴት፣ ነምበር ኦፍ ኤለመንትስ ነው ማለት ነው። ሶ ሴት ኤ ስንት ኤለመንቶች አሉት? 1 2 3 አይደለ? ሶ ኤን 3 ናት ማለት ነው። ስለዚህ ነምበር ኦፍ ሰብሴት ለማግኘት ቱ ዘ ፓወር ኦፍ ኤን ስንት ናት? ለሴት ለዚህኛው ሴት 3 አይደል? ቱ ዘ ፓወር ኦፍ 3 እናደርጋለን ማለት ነው። ይሄ ምን ማለት ነው? 2ን 3 ጊዜ ማባዛት 2 ታይምስ 2 ታይምስ 2 ማለት ነው። ስለዚህ 2 ጊዜ 2 4 4 ጊዜ 2 8 ይመጣል ማለት ነው። ስለዚህ እነዚህ ሊስት ካደረግን በኋላ ልክ መሆናችንን ለማረጋገጥ በዚህ ፎርሙላ መስራት እንችላለን። ሶ ካውንት ስናደርገው 1 2 3 4 5 6 7 8። ስለዚህ 8 ሰብሴት አሉት ማለት ነው ይሄኛው ሴት። እሺ ቀጣይ ደግሞ ነምበር ኦፍ ፕሮፐር ሰብሴትን ነው የምናየው። ነምበር ኦፍ ፕሮፐር ሰብሴት ተመሳሳይ ፎርሙላ ነው ያለው ቅድም ካየነው ጋር ቱ ዘ ፓወር ኦፍ ኤን ከሚለው ጋር ምንድነው የሚለየው? ቱ ዘ ፓወር ኦፍ ኤን ይሆንና -1 ይሆናል። እቺ -1 ለምን እንደሆነች ላሳያችሁ በምሳሌ። የቅድሙ ምሳሌ ብንወስድ ሴት ኤ ኢኳልስ 1 2 and 3 ብለን ነበር አይደለ? ሶ የነዚህን ፕሮፐር ሰብሴቶቹን ሊስት አድርጉ ብንባል እነማን ናቸው የሚሆኑት? 1 እንደቀድሞ ማለት ነው 2 3 እያንዳንዱን ኤለመንቶች ሊስት እናደርጋለን። ከዛ ፔር ፔር እያደረግን 1 2 2 3 1 3 ከዛ ኢምፕቲ ሴት። ቅድም ላይ አንድ ማንን ሴት ጨምረን ነበር? ራሱ ሴቱን ጨምረን ነበር አይደለ? ራሱ ሴቱ ግን ለፕሮፐር ሰብሴት መሆን አይችልም አይደል? ኤ ኢዝ ናት ፕሮፐር ሰብሴት ዊዝ ኢትሰልፍ። ስለዚህ ለራሱ ስለማይሆን እሷን ነው የምንቀንሳት። ስለዚህ ነምበር ኦፍ ፕሮፐር ሰብሴታችን ስንት ይሆናል? እሱን ለማወቅ በፎርሙላው ብንሰራ ቱ ዘ ፓወር ኦፍ ኤን -1 ነው። ስለዚህ ኤን ማለት ነምበር ኦፍ ኤለመንትስ ነው። 3 ኤለመንት አይደል ያለው? ሶ ቱ ዘ ፓወር ኦፍ 3 -1 ይሆናል ማለት ነው። ቱ ዘ ፓወር ኦፍ 3 ቅድም ሰርተነዋል 8 -1። ስለዚህ ስንት ይመጣል? 7 ይመጣል ማለት ነው። ስለዚህ እነዚህ 1 2 3 4 5 6 7 ነምበር ኦፍ ሰብሴት አለው ማለት ነው ይሄ ሴት። እሺ ቀጥሎ የምናየው ደግሞ አምስተኛ ላይ የምናየው ስለ ቬን ዲያግራም ነው። ቬን ዲያግራም። ሶ ቬን ዲያግራም የምንለው ኢትስ ኤግ ዲያግራም ነው። ምን ለማድረግ የሚጠቅመን ነው? ኮሌክሽን ኦፍ ኦብጀክትን ወይም ደግሞ ኮሌክሽን ኦፍ ነምበርስን ወይም ሴትን ሪፕሬዘንት ለማድረግ የምንጠቀመው ዲያግራም ነው። ብዙ ጊዜ ሰርኩላር ዲያግራም ድሮ ሲደረግ አይታችኋል አይደለ? ለምሳሌ 2 ሴቶች ቢኖሩን ሴት ኤ ኢኳልስ 1 2 3 ከሆነ ሴት ቢ ኢኳልስ 3 5 2 ቢሆን ሶ ሁለቱን ሴቶች በቬን ዲያግራም ሪፕሬዘንት ብናደርግ ሰርኩላር ነው እንዳልኳችሁ። ሪፕሬዘንት የምናደርግበት ይሄ ሴት ኤ ቢሆን ይሄ ሴት ቢ ቢሆን ሶ ሴት ኤ ስንት ኤለመንቶች አሉት? 1 2 እና 3። ሴት ቢ ደግሞ 3 2 5 እና 2 አይደለ? ሶ 5 እዚህ ጋር ይሆናል። ስለዚህ ሴት ኤ ማለት ይችኛዋ የመጀመሪያዋ ሰርክል ናት 1 2 3። ሴት ቢ ደግሞ 2 3 እና 5 ኤለመንቶች አሉት ማለት ነው። ኤግዛምፕል ለምሳሌ 2 ሴቶች ቢኖሩን እንደዚህ አይነት ዲያግራም ቢኖረን ይሄኛው ሴት ኤ ነው፣ ይሄ ውስጥ ያለው ደግሞ ሴት ቢ ቢሆን ሴት ኤ ውስጥ ለምሳሌ 1 2 እዚህ ውስጥ 3 ውጪ ላይ ኤ ቢኖር ኤንድ ሲ ሶ እንደዚህ ቢሆን ሁለቱ ሴት ኤ እና ሴት ቢ ሰብሴት እና ፕሮፐር ሰብሴት ናቸው ወይ የሚለውን ቪዲዮን ፖዝ አድርጉና ስሩት። ስንመለስ ከኔ ጋር አብረን እንሰራለን። እሺ ተመልሰናል። ይሄኛውን ጥያቄ ከመስራታችን በፊት ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብም አድርጉ። ሶ ወደ መልሱ እንሄዳለን ማለት። እሺ ሴት ኤ መጀመሪያ ሊስት እናድርገው ኤለመንታቸውን። ሴት ኤ ማንን ሊስት ኮንቴን አድርጓል? 1 2 ኤ 3 እና ሲ አይደለ? ስለዚህ ሴት ኤ 1 2 3 ኤ እና ሲ። ሴት ቢ ደግሞ ኤለመንቶቹ ማን ናቸው? ሲ እና 3 አይደለ? ሁለቱ ብቻ ናቸው ኤለመንቶቹ። ስለዚህ ሴት ኤ እና ቢ ሰብሴት እና ፕሮፐር ሰብሴት መሆናቸውን ለማወቅ የሚሆነው እንዴት ነው? ሴት ቢ ኢዝ ሰብሴት ኦፍ ቢ ሴት ቢ ኢዝ ሰብሴት ኦፍ ኤ ኤንድ ሴት ቢ ኢዝ ኦልሶ ፕሮፐር ሰብሴት ኦፍ ኤ ማለት ይቻላል። ምክንያቱም ኤለመንቶቹ እዚህ ውስጥ ኤግዚስት ስለሚያደርጉ። ከኤ ግን ከቢ ጋር
ሰብሴትም ፕሮፐር ሰብሴትም መሆን አይችልም ማለት ነው። ሶ መልሱ ይሄንን ይመስላል። እሺ ለዛሬ የምናየው የመጨረሻ ቶፒክ ኦፕሬሽንስ ኦን ሴት ነው። ኦፕሬሽንስ ኦን ሴት ላይ የምናየው ዩኒየን እና ኢንተርሴክሽን ነው። የመጀመሪያ ላይ የምናየው ዩኒየን ኦፍ ሴትስ። ዩኒየን ኦፍ ሴትስ የምንለው ምን ማለት ነው? ሪፕሬዘንት የሚደረገው ኤ ዩ ቢ ተብሎ ነው ሪፕሬዘንት የሚደረገው። ይሄ ማለት ኤሌመንትስ ኢን ቦዝ ኤ ኦር ቢ ኤም ቢም ውስጥ ያሉት አጠቃላይ ኤሌመንቶች ማለት ነው ዩኒየን ኦፍ ሴትስ ማለት። በምሳሌ ባሳያችሁ፣ ለምሳሌ በቬን ዲያግራም ሴት ኤ ይሄ ቢሆን ሌት ሴት ቢ ደግሞ ይሄ ቢሆን እዚህ ውስጥ 1 2 እዚህ ጋር 3 4 5 እንደዚህ አይነት ሴት ቢኖረን የዚህ ዩኒየኑን ፈልጉ ከተባለን ኤ ዩኒየን ቢ ማለት ምን ይሆናል? እዚህ ውስጥ ያሉትን ኤሌመንቶች እንዳለ ሊስት ማድረግ ማለት ነው። ስለዚህ 1 2 3 4 እና 5 ይሆናል ማለት ነው። ስለዚህ ኤ ዩኒየን ቢ ቀላል ነው። ሁሉንም ኤ ውስጥም ያሉትን ቢ ውስጥም ያሉትን ኤሌመንቶች አጠቃላይ ሊስት አድርጎ መጻፍ ነው ማለት ነው። ሌላ ኤግዛምፕል ብናይ ለምሳሌ ሴት ኤ ኢኳልስ ኤክስ ዋይ ኤንድ ሲ፣ ሴት ቢ ደግሞ ደብሊው ኤክስ ዋይ ቢሆን ኤ ዩኒየን ቢን ፈልጉ ብንባል እንዴት እንሰራለን? እስኪ ፖዝ አድርጉትና እናንተ ሞክሩት። ቀላል ነው። ስንመለስ ከኔ ጋር አብረን እንሰራዋለን። እሺ ተመልሰናል። ቪዲዮ ከተመቻችሁ ላይክ እያደረጋችሁ እንዳትረሱ፣ ሰብስክራይብም አድርጉ። ሶ መልሱን እንዴት እንሰራለን? ኤ ዩኒየን ቢ ማለት እዚህም ውስጥ ያሉትን ኤሌመንቶች ሊስት ማድረግ ነው አይደለ? ሶ ሊስት ስናደርግ እዚህ ኤክስ ዋይ ዜድ አለ። ኤክስ ዋይ ዜድ፣ እዚህ ደግሞ ደብሊው ኤክስ ዋይ። ሶ ሴት ግን ስንጽፍ አሁን ሁሉንም ኤሌመንቶች ሊስት አደረግን አይደለ? ግን ምን አለ? ሪፒቲሽን አለ አይደለ? ሴት ኤሌመንቶችን ደግመናል። ስለዚህ ስንጽፍ እነዚህ ሪፒቴሽኖች አቮይድ እናደርጋቸዋለን። ይሄኛው እንደዚህ ከጻፍን በኋላ ይሄ አይደለም የመጨረሻ መልሳችን የሚሆነው፣ እነዚህ መደጋገም እንተዋለን ማለት ነው። ኤክስ ዋይ ዜድ ኤንድ ደብሊው ይሆናል ማለት ነው። እነዚህ ደጋግመን መጻፍ አይጠበቅብንም ማለት ነው። ዩኒየን ኦፍ ሴትስ ማለት ይሄ ነው በቀላሉ ወይም ባጭሩ ማለት ነው። ቀጥሎ የምናየው ኢንተርሴክሽን ነው። ሁለተኛ ላይ የምናየው ኢንተርሴክሽን ኦፍ ሴትስ። ኢንተርሴክሽን ኦፍ ሴትስ የምንለው ደግሞ ሪፕሬዘንት የምናደርገው ኤ ኤን ቢ እንደዚህ አይነት ሲምቦል ነው ያለው። ይሄ ማለት ደግሞ ኤም ቢም ውስጥ ያሉ ሁለቱም ውስጥ ኤግዚስት የሚያደርጉ ኤሌመንቶች ማለት ነው። ኤ ኢንተርሴክሽን ቢ ማለት ለምሳሌ በቬን ዲያግራም ባሳያችሁ፣ ለምሳሌ ሁለት ሴቶች ቢኖሩ ሌት ሴት ኤ እንደዚህ ቢሆንና ሴት ቢ እንደዚህ ቢሆን ኤሌመንቶቹን የምንወስደው በሁለቱም በኩል ኤግዚስት የሚያደርጉ ኤሌመንቶችን ነው። ይችኛዋን ነው ኤ ኢንተርሴክሽን ቢ የምንላት ማለት ነው። ዲያግራሜቲካሊ እንደዚህ ማየት እንችላለን። አንድ ኤግዛምፕል ልስጣችሁና ለምሳሌ ሴት ኤ ኢኳልስ ለምሳሌ 1 3 and 5 ቢሆን ሴት ቢ ማለት ደግሞ 2 4 and 6 ቢሆን የሁለቱን ኢንተርሴክሽን ፈልጉ ከተባልን እቺ 5 ብትሆን የሁለቱን ኢንተርሴክሽን ፈልጉ ከተባልን ኤ ኢንተርሴክሽን ቢ ማለት ምን ማለት ነው? ሁለቱም ውስጥ ኤግዚስት ያደረጉ ኤሌመንቶች እዚህ ውስጥ ሁለቱም ጋር ያለው ቁጥር ማን ነው? 5 አይደለ? ስለዚህ ኢንተርሴክሽናችን 5 ይሆናል ማለት ነው። እንደዚህ ቀላል ነው። ሁለቱም ውስጥ ያሉ ኤሌመንቶች ምንም ከሌለ ደግሞ ኢንተርሴክሽኑ ኢምፒቲ ሴት እንለዋለን ማለት ነው። ይሄንን ይመስላል። ቻፕተር 1ን በዚህ መልኩ ጨርሰናል። ኔክስት ቪዲዮ ላይ ቆንጆ ኤክሰርሳይሶችን ለእናንተ ፕራክቲስ ለማድረግ የሚጠቅማችሁን ኤክሰርሳይሶች ሰራላችኋለሁ፣ አዘጋጅላችኋለሁ። በደንብ ፕራክቲስ እንድታደርጉ የሚጠቅማችሁን። አስተያየት ካላችሁ፣ ክሊር ያልሆነላችሁ ነገር ካለ፣ ያልገባችሁ ነገር ካለ፣ እንድሰራላችሁ የምትፈልጉት ፖርሽን ካለ ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። መልካም ጊዜ